ደብዛው ጠፍቶ የነበረው ደራሲ ይስማዕከ ወርቁ ተገኝቷል። የቀድሞ ባለቤቱ ሜላት ውበቴ ፈተና ሆኖብኛል የሚለውን ቪዲዮ ከለቀቀች በኋላ ስለ ደራሲው በስፋት መወራት የጀመረ ሲሆን ከሌላ ጋር የፍቅር ሕይወት ጀምራለች መባሉ ደግሞ ደራሲው የት ይሆን የሚለውን ጥያቄ እንዲያስነሳ አድርጎ ነበር። ደራሲ ይስማዕከ ወርቁ ኢትዮጵያ ካፈራቻቸው ብርቅዬ ጸሐፊያን አንዱ ሲሆን የኢትዮጵያ ስነ ጽሑፍ እንደገና እንዲያንሰራራና አንባቢ ሰዎችን በመትከል የስነ ጽሑፍ እድገትም እንዲመጣ የንባብ ልምድ እንዲዳብር ካደረጉ ጸሐፊያን አንዱ ነው። ከሚያገኛቸው ሰዎች ይልቅ የሚያነባቸው መጽሐፍት እንደሚበዙ ይነገርለታል። ብዙ ጊዜ ከማውራት ይልቅ ማዳመጥን ይመርጣል። በዚህ ጠባዩ ብዙ ወዳጆች ይደነቁበታል። ገና በጨቅላ ዕድሜው ዜማ፣ ቅኔ፣ አቋቋምን ተምሯል። ዕድሜው ከፍ እያለ ሲመጣ ዘመናዊ ትምህርት ወይንም የአስኳላ ትምህርት በመግባት በጥሩ ውጤት ዩኒቨርሲቲ ገብቶ የመጀመሪያ ዲግሪውንም ይዟል። ለትምህርት ያለው ቦታ የተለየ በመሆኑ በመቀጠል የማስተርስ ዲግሪውንም ጭኗል። ሶስተኛ ዲግሪውን በመማር ላይ እያለ ነበረ ድንገተኛ የመኪና አደጋ የደረሰበት። አደጋው እጅግ በጣም ከባድ ከመሆኑ የተነሳ የግራ አካል ጭንቅላት ክፍሉን የጎዳው ሲሆን ከሞት አፋፍ ላይ ነበር የተረፈው። ከዚሁ ጋር በተያያዘ ጉሮሮው ላይ በተፈጠረ ቁስለት መናገር እስከማይችልበት ደረጃ ደርሶ በጀርመን ሀገር በ10 ዶክተሮች ርብርብ ምክንያት እግዚአብሔር ተጨምሮበት ከዚህ አሰቃቂ አደጋ ተርፎ አሁን ላለበት ደረጃ ላይ ደርሷል። የሰው ልጅ በየትኛውም አጋጣሚ ይገጥመኛል ብሎ ያላሰበው ነገር ሊገጥመው ይችላል። ነገር ግን ለምን ችግሮች ገጠሙኝ ብሎ መቆዘም ሳይሆን እንዴት ከገጠመኝ ችግር ልወጣ እችላለሁ ብሎ ማሰብ የመጀመሪያው አማራጭ ሲሆን ተስፋ ሳይቆርጡ ሌት ተቀን ራስን በማጠናከር ከገጠመው ፈተና ማውጣት የመጀመሪያውም የመጨረሻውም አማራጭ ነው። ከውድቀት በኋላ መነሳት፣ ከማጣት በኋላ ማግኘት፣ ከመታመም በኋላ ጤንነት እንዳለ ከእርሱ ሕይወት በቀላሉ መማር ይቻላል። ወደ 18 የሚሆኑ መጽሐፎችን ደርሷል። ይሄን ሁሉ ሲሰራ ከትምህርቱ በተጓዳኝ ነበር። መጽሐፎቹንም ሲጽፍ ዛሬ ላይ ሆኖ ነገን በማየት ለሰዎች ሀገሩን፣ አካባቢውን፣ ታሪኩን፣ የተፈጥሮ ሀብቱን በማስቃኘት የበኩሉን ድርሻም ተወጥቷል። መጽሐፎቹ እንደ ትንቢት የሚታዩ ሲሆን ከሀገር ውስጥም ከውጭም የሚከተሉት እልፍ ናቸው። መቼም ሁሉ ነገር ለበጎ ነው። ይህ ሰው የመኪና አደጋ በደረሰበት ወቅት ሰዎችን ለይቷል። ቃል የማያልቅበት እጅግ ያለውን የኢትዮጵያን ስነ ጽሑፍ ዴርቶጋዳ በሚባል ቅመም የሆነ ልብ ወለድ አጣፍጦልናል። እነ ደራሲ አለማየሁ ዋሴን ጨምሮ ከሱ በኋላ የሚመጡ ደራሲዎች የእሱ ተጽዕኖ አድሮባቸዋል። ዴርቶጋዳ እስካሁን ድረስ በአንድ ዓመት ውስጥ 10 ጊዜ በመታተምና 200,000 ኮፒ በመጀመሪያ እትሙ በመሸጥ እንዲሁም በውጭ ቋንቋ ተተርጉሞ አማዞን ላይ ለገበያ በመቅረብ በኢትዮጵያ ልብ ወለድ ታሪክ ቀዳሚ ነው። እስከ 2012 ዓ.ም ድረስ ብቻ 36 ጊዜ ታትሟል። ታዲያ ይሄ ደራሲ የት ነው ያለው ብሎ መጠየቁ ትክክለኛ ጥያቄ ነው ብለን እናስባለን። በዚህም ጉርሻ ፔጅ አንድ ጽሑፍ አጋርቶ ነበረ። የት ነህ የጥበቡ ንጉሥ? ደራሲ ይስማዕከ ወርቁ የት ነው ያለኸው? በሺዎች የሚቆጠሩ ኢትዮጵያውያን አንባቢዎች በአንድ ድምፅ የሚጠይቁት ትልቅ ጥያቄ አሁን ትኩረት ሰጥቶበታል። የዴርቶጋዳ የራማቶሃራና የዣንቶ ዣራ ፈርጥ የሆኑት ተወዳጁና አንጋፋ ደራሲ ይስማዕከ ወርቁ አሁን የት ነው ያለው? እኛም እንደናንተ የጥበብ ወዳጆች ድምፁን እንድንሰማና አዲስ ስራዎቹን እንድንናፍቅ እየጠየቅን ነው። የብዕር ጀግናችን ይስማዕከ ደህና መሆንህን እንድታሳውቀንና ጥያቄያችንን እንድትመልስ በጉጉት እንጠብቃለን። ይህንን ሼር በማድረግ ድምፃችንን ለተወዳጁ ደራሲ እናድርስ። ሁሉም የይስማዕከ ወርቁ አድናቂ እንዲያየውና የጥበብ መንገዱን በጉጉት እንደሚጠብቀው ያሳውቀው። ይስማዕከ ወርቁ በአማርኛ የልብ ወለድ ስራዎቹ በተለይም እንደ ዴርቶጋዳ በመሳሰሉ ተከታታይ ስራዎቹ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ትልቅ አሻራ ያሳረፈ ደራሲ ነው። በጉጉት የሚጠብቅህ ታዳሚ ሲል ነበረ ጉርሻ ፔጅ መልእክቱን ያስተላለፈው። ታዲያ ደራሲ ይስማዕከ ወርቁ ይሄንን ሰምቶ ዝም አላለም። እነሆ ካለበት መልእክቱን በጽሑፍ አጋርቶናል። ይድረስ ለጉርሻ ፔጅና መኖሬ ላስጨነቃችሁ ሰዎች ይላል ጽሑፉን ሲጀምር። ከቦነስ አይረስ ይስማዕከ ወርቁ ሰፍንጎች ልብም አእምሮም የሌላቸው በእንስሳትና በእጽዋት መካከል የሚገኙ ፍጥረታት ናቸው። ልባቸው አይመታም፣ አእምሯቸውም ትንሽ እንኳ አያስብም። አርስቶትል የእውቀት አሰሳ ሊያስብ ሲወጣ አግኝቷቸው ነበር። ሰፍንጎችን ከየትኛውም ፍጥረት መመደብ አልቻለም እንጂ። ሰፈንጎች ወይም የአባሆይ ፈሶች ሰፌድ ይመስላሉ፣ ግን አያበጥሩም። ምንጣፍ ይመስላሉ፣ ግን ሰው አያስተኙም። ብርሌ ይመስላሉ፣ ግን ውሃ አይቀዱም። ጠፉ ሲባሉ
እንደገና በማይታይ ሁኔታ የተለየ ቅርጽ ይዘው ያድጋሉ። ይህም ከእንስሳና ከእጽዋት ለመመደብ ሳይንቲስቶችን አስቸግሯቸዋል። ለአንዳንዶቹ የሚያስቸግራቸው ፍጥረታትን መመደብ ነው። ለእኛ ደግሞ ሌላ። ሰፍነጎች ማንኪያ ይመስላሉ፣ ግን በማንኪያ አይቀመሱም። እኛ ይህንን የመሰልን ይመስለኛል። ሰፍነጎችን የሆነን ይመስለኛል። ገበሬውን ጠይቁት። ሰፍነግ ሳይሆን የአባ ሆይ ፈስ አሳየኝ ስትሉ ያሳያችኋል። ይህንን ልታሳየኝ ነው ያቆየኸኝ ይላለሁ አንዳንዴ ደግሞ ለመታዘብ ብለህ ነው ይህን ቦነስ ዕድሜ የሰጠኸኝ ይለዋለሁ። የአባ ሆይ ፈሶች ብዙ የጎደለን ነገር ያለ ይመስለኛል። ተውተርትረን ሌላ ሰው መደገፍ ይቅርብን። ብንደገፈውም ለጊዜው ይመስለናል። አንዳንድ አዋቂ ሰዎች ማለትም የፊቱንም የኋላውንም የሚያገናዝቡ ሰዎች ይታዘቡናል። በራሳችን እንቁም። የልቤን መድማት ለመሸፈን እንኳ የማትበቃ ይችን ከእንስሳና ከዕፅ አልቦ የሆነች ሰፍነግ መጣችልኝ። ሁልጊዜም ወደፊት ነው የማስበው። ፍየል ወዲያ ቅዝምዝም ወዲያ እንዲሉ አበው ዝም ማለትና ሕይወትን መታዘብ ሳይሰለቸኝ አይቀርም። በእንደዚህ አይነት ባልጽፍ ደስ ይለኝ ነበር። ይህን ጻፍኩና መለስኩ አይባልም። መኖሬ ላስጨነቃችሁ ሰዎች ብቻ ነው። ስላሰባችሁልኝ አመሰግናለሁ። ከቦነስ አይረስ አርጀንቲና ይመስለኛል እንግዲህ ይህንን መልእክቱን እያስተላለፈልን ይስማዕከ ወርቁ በጣም በሚገርም ሁኔታ ከሰሞኑ በዚህ በማህበራዊ ትስስር ገጽ ላይ ብዙ ሰዎች የት ነው ያለው እባክህ ድምፅህን አሰማን እያሉ ብዙ ሲጽፉ ቪዲዮ እየተቀረጹ እንደዚሁ ሲለቁ ተመልክተን ነበርና ወንድማችን በሰላም በጤና እንዳለ ነው የተገነዘብነው። እንግዲህ በዚህ በጽሁፍ ውስጥ ደግሞ አንድ የምንረዳው ነገር አለ። ይስማዕከ ወርቁ ትንሽ ችግር ውስጥ እንዳለም አይደለ የገለጸው ነገር አለና እያነጻጸረ ነው እንግዲህ ህይወቱን ሲገልጽ የነበረውና እንደዚሁም ደግሞ አንዳንድ ጊዜ ተደግፈው ሰዎችን የሚቆሙ ሰዎች ባካችሁ ራሳችሁን ችላችሁ ቁሙ የሚልም መልእክቱን አስተላልፏል ማለት ነው። ዞሮ ዞሮ እንግዲህ ይስማዕከ ዋናው ትልቁ ነገር ምንድነው? ብዙ ሰዎች በሀገር ውስጥ ዲፖርት ተደርጎ ነበረ ከባለቤቱ ጋር እንደተጣላ እዚህ ኢትዮጵያ ውስጥ ነው ያለው እያሉ ቪዲዮዎች ሲሰሩም ተመልክቻለሁና ነገር ግን ይሄም ልክ እንዳልሆነ ከሱ ማረጋገጥ ችለናል። ቦነስ አይረስ እንደሚገኝ ማለት ነው። ከባለቤቱ ጋር ቀደም ሲል በውጭ ሀገር ከኢትዮጵያ ውጪ ይኖሩ እንደነበረ ይታወቃል። ነገር ግን ደግሞ መጀመሪያ የነበሩበት ሀገር ቦነስ አይረስ አልነበረም። ስለዚህ አሁን ላይ በዛ ነው ማለት ነው እሱ የሚገኘው። እንግዲህ የቀድሞ ባለቤቱ ሜላት ደግሞ ሌላ ሀገር ነው ያለችው እንደምታውቁት። ስለዚህ የሁለቱ መለያየታቸው እውን ነው ማለት ነው። ይሁንና ግን ዋናው ትልቁ ነገር ደግሞ በሰላም በፍቅር እሱ በህይወት መኖሩ ነው ዋናው ትልቁ ነገር። ብዙዎች ብዙ ነገሮችን እያወሩ ስለነበረ ማለት ነው በዚህ በማህበራዊ በተለይ በቲክታክ ላይ እና ምንም አልሆነ እንግዲህ ወንድማችን በሰላም መኖሩን በዚህ በፌስቡክ ላይ በጽሁፍ አጋርቶናል ማለት ነው። ዋናውም ትልቁ ነገር ይሄን ነው። ለአድማጭ እንግዲህ ለሱ አድናቂዎች መጽሐፉን ለሚከታተሉ ሰዎች ይሄ ትልቅ ዜና ነው ብዬ አስባለሁኝ። ወንድማችን በሰላም ይቆየን።